በዚህ ቪዲዮ ላይ 12ኛ ክፍል ተማሪ ከሆናችሁ ወይም 8ኛ ክፍል ተማሪ ከሆናችሁ ሚኒስትሪም ማትሪክም ለመፈተን በጣም ጨንቋችሁ ከሆነ ነጋችሁ ጋይስ በዚህ ቪዲዮ ላይ ቀላል የሆኑ 3 ሲምፕል ቲፖች እነግራችኋለሁ። እነዚህን አፕላይ ማድረግ ከቻላችሁ አሪፍ ውጤት ማታመጡበት ምክንያት አይኖርም። እኔ ለምሳሌ 5ኛ ዓመት የሕክምና ተማሪ ነኝ። እነዚህ ነገሮች በማድረጌ 8ኛ ክፍል አሪፍ ቶፕ ስኮለር ነበርኩ። እንዲሁም ደግሞ 10ኛ ክፍል ስትሬት ነበር ያመጣሁት። 12ኛ ክፍል የምፈልገውን ውጤት አምጥቼ ከዛ በኋላ ሜዲሲን ገብቼ ነበር ማለት። ቪዲዮውን ደግሞ እስከ መጨረሻው ድረስ ካያችሁት አንድ ቦነስ ቲፕ እነግራችኋለሁ። ስፔሻሊ ያ ነገር ጠቃሚ ስለሆነ ቪዲዮውን እስከ መጨረሻው ድረስ ተመልከቱት። የመጀመሪያው የምንሳሳተው ነገር ጎበዝ ተማሪዎች የተሻለ ሚሞሪ ስላላቸው ነው ነገሮችን በቀላሉ የሚያስታውሱት ብለን እናስባለን። ይህ ነገር አይደለም። ባይዘው ጋይስ ጎበዝ ተማሪዎች ጎበዝ የሆኑበት ምክንያት ከእናንተ የተሻለ አሪፍ ሚሞሪ ስላላቸው አይደለም። እነሱ በተለየ መንገድ ስለሚያስቡ ነው፣ የተለየ አስተሳሰብ ስላላቸው ነው እንጂ የተሻለ ሚሞሪ ስላላቸው አይደለም። ሌላኛው ክሊር አውት ማድረግ ያለብን ነገር ስተዲንግ ኢዝ ናት ኢምፖርታንት ለርኒንግ ኢዝ ኢምፖርታንት። ምን መሰላችሁ? ማጥናት ጠቃሚ አይደለም። ዋናው ጠቃሚ ፓርት መማሩ ነው። ማጥናት ጠቃሚ የሚሆነው መማርን ፕሮዲውስ ካደረገ ብቻ ነው። አሁን ለምሳሌ ማጥናት ስላችሁ ስክሪፕቶ ይዛችሁ የሆነ ፔጅ ይዛችሁ እሱን ነገር የምታነቡበት መንገድ አለ አይደል? ያ የምታጠኑበት መንገድ ነው። ያ ነገር ጠቃሚ የሚሆነው ለርኒንግ ሲያመጣ ነው። እናንተ የምትፈልጉትን ማትሪክ አሪፍ ውጤት ማምጣት ስትችሉ ወይም ደግሞ ሚኒስትሪያችሁን አሪፍ ውጤት ማምጣት ስትችሉ ያኔ ነው ለርኒንግ ተከናወነ የምትሉት። ያ ነገር አፕላይ አድርጋችሁታል ያነበባችሁትን ነገር ካልሆነ ፖይንትለስ ነው። ገብታችኋል? ስለዚህ እነዚህ ነገሮች ክሊር አውት ማድረግ አለብን። እነዚህ 3 ሲምፕል ቲፖች እንመልከት። አንደኛው ቢገር ፒክቸሩን መመልከት። ቢገር ፒክቸሩን መመልከት ምን ማለት ነው? ለምሳሌ የሆነ አንድ ኢሜጅ ያሳዩአችሁ እና የሆነ ሰው አይንን ያሳዩአችሁ እና ይህ ሰው ማን ነው ብላችሁ ያን ነገር ማወቅ ትችላላችሁ? አትችሉም አይደል? ከባድ ነው። ከአንድ ሰው አይን አይታችሁ እንዴት መለየት ትችላላችሁ? ከዛ በኋላ ግን ግንባሩን አሳዩአችሁ፣ ከዛ በኋላ ፀጉሩን አሳዩአችሁ፣ ከዛ በኋላ ፊቱን አሳዩአችሁ። ኦኬ ይሄማ ሊዮኔል ሜሲ አይደል እንዴ ትሉኛላችሁ። መጀመሪያ ላይ ግን አይኑን ስላያችሁት እንዴት ልታውቁ ትችላላችሁ? እናንተ ኬሚስትሪ ቻፕተር 1ን ያ ስለ ኬሚካል ቦንድ እያወራችሁ ለምሳሌ ረስቻለሁ አይደል? ኬሚካል ቦንድ ይሁን አላውቅም ብቻ ግን ኬሚካል ቦንድ እያነበባችሁ ስለ ኬሚካል ቦንድ እያንዳንዷ ትንሽዬ ነገር ሄዳችሁ ስታነቡ ስለዛ ነገር ማጥናት ማለት ስለ አይኑ አይታችሁ ስለሆነ ነገር መገመት ማለት ነው። ግን እኮ ማለት ነው በጣም የሚገርማችሁ ነገር ከሜሲ አጠገብ ሮናልዶ ነበር እና አብረው ይጣሉ ነበር። ስለዚህ ዋናው ዓላማው ያ ፎቶ ሮናልዶ እና ሜሲ እየተጣሉ ያለውን ፓርት ለማሳየት ነው እንጂ የሜሲ አይን ማየት ፖይንትለስ ነበር። አስባችሁታል? ስለዚህ እናንተ ስለ ኬሚካል ቦንድ የምታጠኑት ነገር ዋናው ዓላማ ስለ ኬሚካል ቦንድ መረዳት ላይሆን ይችላል። እሱ እንዴት ልታውቁ ትችላላችሁ? መጀመሪያ ላይ ቢገር ፒክቸሩን መረዳት አለባችሁ። እሱን ለማድረግ በጣም ቀላል ነው። መጽሐፉን ትከፍታላችሁ። ከዛ በኋላ ስኪም ነው የምታደርጉት። እናንተ የሚመስላችሁን ነገር ቢገር ፒክቸሩ ምን ሊሆን ይችላል የሚለውን ነገር ኤክስፕረስ ለማድረግ መሞከር። ይህን ነገር ግን መጀመሪያ ላይ ማድረግ አለብን። ካልሆነ ስለ አይኑ ብቻ መመልከት ነው የሚሆንብን። ያ ነገር ደግሞ ፖይንትለስ ስለሆነ ወደ ሁለተኛው እንሂድ። ኖት መጻፋችሁን ማስተካከል አለባችሁ። ኖት የምትጽፉት መንገድ ከግራ ወደ ቀኝ ሁሌም ሊኒየር በሆነ መንገድ ላይ እንደ መጽሐፍ የምትጽፉ ከሆነ ፖይንትለስ ነው ጋይስ። ማይንድ ማፕ ማድረግ ይኖርብናል። እንዴት ማይንድ ማፕ መጠቀም እንዳለብን አሁን በዚህ አጭር ቪዲዮ ልነግራችሁ አልችልም። ታች ዲስክሪፕሽን ላይ አስቀምጥላችኋለሁ። እሱ ቪዲዮ ከተመለከታችሁት ማይንድ ማፕ ማድረግ በጣም ቀላል። ኖት ማለት የእናንተ የምታስቡበት መንገድ ሪፍሌክሽን መሆን አለበት። እንደዛ ካልሆነ የምትጽፉት ነገር ፖይንትለስ ነው። እመኑኝ ጋይስ፣ የምትጽፉት ነገር ፖይንትለስ ነው። ይህን ነገር በደንብ እንድታስቡ ትፈልጋለሁ። ስለዚህ እንዴት ነው ማይንድ ማፕ ማደርገው ብላችሁ ከጨነቃችሁ ታች ዲስክሪፕሽን ላይ አስቀምጥላችኋለሁ። እሱን ተመልከቱት። እንዲሁም ደግሞ በደንብ ግልጽ ካልሆንላችሁም ኮሜንት ላይ ግለጹልኝ፣ ስለዛ ቪዲዮ ሰራላችኋለሁ። ሶስተኛው ቲፕ ሲምፕሊፋይ ኤቭሪቲንግ። የምታውቁትን ነገር በሙሉ ሲምፕሊፋይ ማድረግ መቻል። እንዴት ሲምፕሊፋይ ልታደርጉ ትችላላችሁ? ለምሳሌ ያነበባችሁትን ኬሚስትሪ ቻፕተር 1 አነበባችሁ አይደል? ቻፕተር 1ን ካነበባችሁ በኋላ ያን ቻፕተር 1 ለአንድ 10 ዓመት ልጅ ኤክስፕረስ ማድረግ መቻል። ለአንድ 10 ዓመት ልጅ ኤክስፕረስ ለማድረግ ስታስቡ ነገሮችን ቀላል ማድረግ አለባችሁ። ዝም ብላችሁ ኬሚካል ቦንድ ማለት እንደዚህ ነው፣ ኬሚካል ቦንድ ማለት አንድ ኤሌመንት እና አንድ ኤሌመንት ጆይን ሲያደርጉ የሚፈጥሩት ነገር ነው ምናምን ያላችሁ በቀላሉ ኤክስፕረስ ማድረግ አትችሉም። ያ ነገር ኤሌመንት ምንድን ነው ብሎ ቢጠይቃችሁ ኤሌመንት እንዴት ነው ኤክስፕረስ ማድረግለት ብላችሁ ማሰብ ይኖርባችኋል ማለት ነው። ስለዚህ ይህን ነገር የምታስቡ ከሆነ ነገሮችን ቀላል ማድረግ አለባችሁ። ነገሮችን ቀላል ማድረግ ከቻላችሁ ባይ ዴፊኒሽን ስለዛ ነገር ተረድታችሁታል ማለት ነው። ስለዚህ የሆነ ቻፕተር ከተረዳችሁ በኋላ ካነበባችሁ በኋላ እስኪ ጥቆምና የሆነ ወረቀት ታመጣላችሁ፣ አንድ ወረቀትና አንድ እስክሪብቶ። ከዛ በኋላ የገባኝ ነገር ምንድን ነው፣ እንዴት ነው ቀላል በሆነ ነገር ኤክስፕረስ ማድረግ የምችለው ብላችሁ መግለጽ ይኖርባችኋል። ያን ነገር መግለጽ ከቻላችሁ ነገሮችን አንደርስታንድ ማድረግ ትችላላችሁ ማለት ነው። በእነዚህ ነገሮች ማሰብ ከቻላችሁ ፈተናው ቀላል የማይሆንበት ምክንያት የለም። ቅድም ከቪዲዮ ላይ ደግሞ እንደነገርኳችሁ አንድ ቦነስ ቲፕ እነግራችኋለሁ። ስፔሻሊ ቪዲዮውን እስከዚህ ድረስ ከተከታተላችሁት ደግሞ እናንተ የሚሆን አንድ ቦነስ ቲፕ ልነግራችሁ ነው። አሁን መሰላችሁ ለማንበብ ልክ ስታስቡ መጀመሪያ ላይ ስኬጁል ታደርጋላችሁ አይደል? ለምሳሌ ዛሬ ቀን ማነበው ኬሚስትሪ ነው፣ ኬሚስትሪ አጠናለሁ ልትሉ ትችላላችሁ። ኬሚስትሪ ላይ ቻፕተር 1 2 3 4 ከጠዋት 1 ሰዓት እስከ 6 ሰዓት ምሳ በላለሁ። ከዛ ደግሞ 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 21 22 23 24 25 26 27 28 29 30 31 32 33 34 35 36 37 38 39 40 41 42 43 44 45 46 47 48 49 50 51 52 53 54 55 56 57 58 59 60 61 62 63 64 65 66 67 68 69 70 71 72 73 74 75 76 77 78 79 80 81 82 83 84 85 86 87 88 89 90 91 92 93 94 95 96 97 98 99 100 101 102 103 104 105 106 107 108 109 110 111 112 113 114 115 116 117 118 119 120 121 122 123 124 125 126 127 128 129 130 131 132 133 134 135 136 137 138 139 140 141 142 143 144 145 146 147 148 149
ከ7 ሰዓት ጀምሬ እስከ 11 ሰዓት አነባለሁ። ከዛ በኋላ ትንሽ አርፍና ደግሞ እስከ 5 ሰዓት አንብቤ እተኛለሁ ልትሉ ትችላላችሁ። እንደዚህ ያላችሁ ታስባላችሁ። እንደዚህ ስኬጁል በምታደርጉበት ጊዜ አንደር ስኬጁል ኢዝ ቤተር ዛን ኦቨር ስኬጁል። ምን ማለት መሰላችሁ? ሁሌም ቢሆን ስኬጁል ለማድረግ ስትሞክሩ ቀለል አድርጋችሁ ስኬጁል ማድረግ የተሻለ ነው፣ ኦቨር ስኬጁል ከማድረግ ይልቅ። ለምሳሌ ዛሬ በዛሬ ቀን ማጠናው እነዚህ ነገሮች ናቸው ብላችሁ ብዙ ነገር ከምትጽፉ ይልቅ 2 ወይም 3 ነገሮች ብቻ ጻፉ። ትረስት ሚ ጋይስ፣ አንደኛ እነዛን የጻፋችኋቸውን ሁሉ ነገሮች አታደርጓቸውም። እኔ ሞክሬዋለሁ፣ ብዙ ሰዎች ሞክሯቸዋል፣ አታደርጉትም። ስለዚህ ቀለል አድርጋችሁ አንደር ስኬጁል ስታደርጓቸው ነገሮችን የት ላይ ፕራዮሪታይዝ ማድረግ እንዳለባችሁ ትረዳላችሁ። ስለዚህ የሚያስፈልጋችሁን ነገር ትሰራላችሁ። ኦቨር ስኬጁል አታርጉ፣ አይጠቅማችሁምና። ይህ ቪዲዮ ጠቃሚ ነው ካገኛችሁ ደግሞ ለምትወዱት ጓደኛችሁ ሼር ማድረግ እንዳትረሱ። ግራ የገባችሁ ነገር ካለ ኮሜንት ሴክሽን ላይ አሳውቁኝ። ትንሽ ጉንፋን ስላመመኝ በደንብ ላልተሰማችሁ ደግሞ እንግዲህ ይቅርታ ይጠይቃሉ። እንዲሁም ደግሞ ሰብስክራይብ በማድረግ የቻናሉ ቤተሰብ መሆን ይችላሉ። ቀጣይ ቪዲዮ ላይ የምሰራላችሁ ነገር ካሰባችሁ ደግሞ ስቲል ኮሜንት ላይ አሳውቁኝ። ኔክስት ዊክ እስክንገናኝ ፒስ።